ዜናው በዝርዝር በደቡብ ኢትዮጵያ ክልል ኮሬ ዞን ታጣቂዎች ሁለት አርሶ አደሮችን በጥይት ደብድበው መግደላቸውን የዞኑ ፖሊስ መምሪያ አስታወቀ። አርሶ አደሮቹ የተገደሉት በዞኑ ጎርካ ወረዳ ዳኖ በተባለ ቀበሌ ውስጥ እንደሆነ የመምሪያው ኃላፊ ኢንስፔክተር አራርሶ ነጋሽ ተናግረዋል። ታጣቂዎቹ ትላንት አርብ ቀትር ላይ በጤፍ አጨዳ ላይ የነበረን አርሶ አደር ተኩሰው መግደላቸውን ለዶይቼ ቬለ የተናገሩት የመምሪያው ኃላፊ ዛሬ ቅዳሜ ረፋድ ላይ ደግሞ በቆሎ ማሳ ውስጥ በነበረ ሌላ አርሶ አደር ላይ ግድያ መፈጸማቸውን ተናግረዋል። ሁለት ሰው ያኛው ጤፍ አጨዳ ላይ የነበረ ገና እንደገባ ማለት ነው 3 ሰዓት አካባቢ ይሄኛው ደግሞ ጠዋት በቆሎ ነው ለመውሰድ ይሄ በቆሎ ለዛ የገቡት ነው እዛ አድርጎ ነው እነዚህ የሚጠብቁት። ጥቃት አድራሾቹ ከኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ የተነሱ መሆናቸውን ኢንስፔክተር አራርሶ ተናግረዋል። ግድያውን የሚፈጽሙት በአሳቻ ቀንና ሰዓት በደፈጣ በመሆኑ ለዞኑ የጸጥታ መዋቅር ጥቃቱን በቀላሉ ለመከላከል አስቸጋሪ ማድረጉን ኃላፊው ጠቅሰዋል። በደቡብ ኢትዮጵያ ክልል ኮሬ ዞን ታጣቂዎች በተደጋጋሚ በሚፈጽሙት በርካታ ቁጥር ያላቸው አርሶ አደሮችና የወረዳው አመራሮች መገደላቸውን ተዘግቧል። ግጭትና አለመረጋጋት ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚዎች ላይ ከፍተኛ ጉዳት እያደረሰ እንደሚገኝ የዓለም ባንክ አስታወቀ። በሀገራቱ ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ ማባባሱንና በርካታ ቁልፍ የልማት ግቦች ወደማይደረሱበት ደረጃ መግፋቱን የዓለም ባንክ ይፋ ባደረገው ጥናት አሳይቷል። ጥናቱ የኮቪድ-19 ወረርሽኝ ከተቀሰቀሰበት ከጎርጎሮሳዊው 2020 ወዲህ ደካማ ወይም ፍራጃይልና በግጭት የተጎዱ የተባሉ 39 ሀገራት የሚገኙበትን አጠቃላይ ሁናቴ የገመገመ ነው። ከእነዚህ 39 ኢኮኖሚዎች መካከል 21ዱ አሁንም ግጭት ወይም አለመረጋጋት ውስጥ የሚገኙ ናቸው። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን የዕዳ ጫና ውስጥ የገባች ናት። ከኢትዮጵያ በተጨማሪ ጎረቤቶቿ ሱዳን፣ ሶማሊያና ደቡብ ሱዳን በተመሳሳይ ምድብ ውስጥ የሚገኙ ናቸው። ኤርትራ በዓለም ባንክ ደካማ ወይም ፍራጃይል ተብለው ከተመደቡ ሀገራት አንዷ ስትሆን ቡሩንዲ፣ ቻድ፣ ሊቢያ እና ዚምባብዌን የመሳሰሉ የአፍሪካ ሀገራት በተመሳሳይ ሁኔታ ውስጥ የሚገኙ እንደሆኑ የዓለም ባንክ ጥናት ያሳያል። ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክ እና ጋዛን በመሳሰሉ ደካማና በግጭት የተጎዱ ኢኮኖሚዎች በቅርብ ዓመታት የተከሰቱ እጅግ አስከፊ ግጭቶች በ10 ሺዎች የሚቆጠሩ ሰዎች እንደተገደሉ ጥናቱ አትቷል። ከ2020 ወዲህ ባሉት ዓመታት ግጭቶች ተደጋጋሚና ገዳይ የሆኑ ሲሄዱ ኢትዮጵያን ጨምሮ ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች ከሌሎች አኳያ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የዓለም ባንክ ትንታኔ አመልክቷል። በትንታኔው መሰረት ከ2020 ጀምሮ የነፍስ ወከፍ አጠቃላይ ሀገራዊ ምርት በማደግ ላይ በሚባሉ ሌሎች ኢኮኖሚዎች በ2.9 በመቶ ሲያድግ በእነዚህ ሀገሮች ግን በግማሽ በአማካኝ በ1.8 በመቶ ቀንሷል። ግጭት ወይም አለመረጋጋት በበረታባቸው ሀገራት በዚህ ዓመት 421 ሚሊዮን ሰዎች በዓለም ባንክ የከፋ ድህነት መገለጫ በሆነው $3 በታች ዕለታዊ ገቢ ህይወታቸውን ይገፋሉ። ይህ በተቀረው ዓለም ካለው አጠቃላይ ድምር የበለጠ ነው። ከዚህ ባሻገር ቁጥሩ በሚቀጥሉት 5 ዓመታት ወደ 435 ሚሊዮን ያድጋል ተብሎ እንደሚጠበቅ መተንበዩን የዓለም ባንክ ሰነድ አሳይቷል።